ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው አዲስ ኮርስ ነው። ዴቨሎፕመንት ኢኮኖሚክስ 2 ቻፕተር 1 ፖፑሌሽን ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት የሚለውን እንጀምራለን ማለት ነው። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን በመጫን በየቀኑ የምለቃቸውን ቪዲዮዎች በተከታተሉ ዘንድ በአክብሮት እጋብዛችኋለሁ። የኮንዞኑ ከዩቲዩብ በተጨማሪ ቲክቶክ፣ ቴሌግራም፣ ፌስቡክ እንዲሁም ሊንክድኢን ላይ ያገኛሉ። በእነዚህ መገናኛ ብዙሃኖች ደግሞ የተለያዩ ኢኮኖሚክስ ኮንሴፕቶችን በአማርኛ ማብራሪያ የምሰጥባችሁና ስለዚህ ከናንተ የሚጠቀሙ ቤተሰብና ቤተሰብ መሆን ነው። ሌሎች እንዲደርስ ሼር ላይክ ብታደርጉልኝ ደስ ይለኛል። ጥያቄ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በእናንተ ጥያቄ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ኢኮንዞን ኦል ኢን ዋን ኢኮኖሚክስ ላይብራሪ ነው። ሁሉም የኢኮኖሚክስ ኮርሶች ማለትም ከ9ኛ ክፍል ኢኮኖሚክስ ጀምሮ ፍሬሽማን ኮርስ እንዲሁም የመጀመሪያ ዲግሪ ሁሉም ኮርሶች ከኤግዚት ኤግዛም በሚያዘጋጅ መልኩ ይዘጋጃሉ። ስለዚህ እናንተ ቤተሰብ እንድትሆኑ እንድትጠቀሙ የአክብሮት ግብዣ ነው። ይህን ካልን ቀጥታ ወደ ለሱ ርዕስ እንሄዳለን። ቻፕተር 1 እንግዲህ የምናያቸው ቶፒኮች ምንድናቸው? ኤግዛማይኒንግ ዘ ሪሌሽንሺፕ ቢትዊን ፖፑሌሽን ግሮዝ ኤንድ ኳሊቲ ኦፍ ላይፍ ነው። በዚህ ቻፕተር ሜንሊ የምናየው ምንድነው? ዘ ሪሌሽንሺፕ ቢትዊን የህዝብ እድገትና የኳሊቲ ኦፍ ላይፍን ሪሌሽንሺፕ ኤግዛማይን እናደርጋለን። ስፔሲፊካሊ ደግሞ the trend in population growth assess እናደርጋለን። defining and understanding the related concepts and processes such as population growth and fertility rate, the development of population growth and the demographic transition የሚሉት እናያለን። ከዛ መቀጠል ደግሞ discussing two models on the case of high fertility እንግዲህ በሊስት ዴቨሎፒንግ ካንትሪ የነሱን ፈርቲሊቲ ሬት ዘ ኬስ ፎር ሃይ ፈርቲሊቲ ሬት ዲስክራይብ የሚያደርጉ ቲዎሪዎች አሉ። ማልቲዣን ቲዎሪ ኤንድ ሃውስሆልድ ሞዴል አሉ። ስለዚህ እነዚህ ሞዴሎች እናያለን። በመቀጠል ደግሞ ዘ ኮንፍሊክት ቪውስ ኦን ፖፑሌሽን ግሮዝ ኤንድ ኢኮኖሚክ ዴቨሎፕመንት አሉ። እነሱን ኮንፍሊክቲንግ ቪውዎች ኤግዛማይን በማድረግ መጨረሻ ደግሞ ሳም ፖሊሲ ኦፕሽን አይደንቲፋይ በማድረግ ቻፕተሩን ምን እናደርጋለን ማለት ነው ኮንክሉድ እናደርጋለን። ስለዚህ ይህን ቻፕተር በአራት ሌሰኖች ከፋፍለን ለማየት እንሞክራለን ወይም እናያለን ማለት ነው። ቀጥታ እንግዲህ የምናየው ዘ ቤዚክ ኢሹ ፖፑሌሽን ግሮዝ ኤንድ ኳሊቲ ኦፍ ላይፍ። ፖፑሌሽን ግሮዝ አለ፣ የህዝብ እድገት አለ፣ የአኗኗር ጥራት ኳሊቲ ኦፍ ላይፍ አለ። ሶ ዘ ፕሮብለም ኦፍ ፖፑሌሽን ግሮዝ ኢዝ ኖት ሲምፕሊ ዘ ፕሮብለም ኦፍ ነምበር። እንግዲህ ብዙ ጊዜ ፖፑሌሽን ግሮዝ የህዝብ እድገት ይባላል። ነገር ግን ፖፑሌሽን ግሮዝ ሲምፕሊ ዘ ፕሮብለም ኦፍ ነምበር አይደለም፣ የቁጥር ችግር አይደለም። ነገር ግን የምን ችግር ነው? ፖፑሌሽን ግሮዝ ኢዝ ኖት ኤ ፕሮብለም ኦፍ ነምበር በት ኢት ኢዝ ኤ ፕሮብለም ኦፍ ሂውማን ዌልፌር ኤንድ ዴቨሎፕመንት። የእድገት የብልጽግናና የአኗኗር ዘዬ የምቾት የዌልፌር ጉዳይ ነው። ምን ፖፑሌሽን ግሮዝ ሲንስ ዴቨሎፕመንት entails the improvement in the people's living or level of living, which means their income ሊሆን ይችላል፣ health ሊሆን ይችላል፣ education, general well-being and encompasses their capability of self-esteem, respect, dignity and freedom of choice። እንግዲህ population growth is not a problem of number፣ የቁጥር ችግር ብቻ አይደለም፣ a problem of human welfare and development ነው ብለን። ለምን? ምክንያቱም ዴቨሎፕመንት ምን ይዛል? improvement in the people's living standard፣ ያኗኗር ዘዬ በምን ሊሆን ይችላል? በገቢ፣ በጤና፣ በትምህርት፣ በአጠቃላይ ደህንነት ሊሆን ይችላል። በተጨማሪም ደግሞ ዴቨሎፕመንት ምን ያጠቃልላል? ኢንኮምፓስ ዜር ካፓቢሊቲ፣ ሰልፍ ኢስቲም፣ በራስ መተማመን፣ ሪስፔክት፣ ዲግኒቲ፣ ክብር፣ ፍሪደም ቱ ቾይስ፣ የምርጫ ነፃነትን ያጠቃልላል። ስለዚህ እነዚህ ነገሮች ዴቨሎፕመንት ስለሚያጠቃልል ፖፑሌሽን ግሮዝ ሲምፕሊ a problem of number አይደለም በት it is a problem of human welfare and development ማለት ነው። then the really important question about population growth is አንደኛ how does the contemporary population situation in many least developing country affect their chance of realizing the goal of developing and its sustainability and conversely the effect of development on population growth። እንግዲህ እዚህ ጋር ይሄን ካየን really important question about the population growth የምናነሳው ሁለት ነገሮች ናቸው። አንደኛ contemporary population growth situation least developing country እንዴት አፌክት ያደርጋቸዋል። እንግዲህ ዙሮ እንደ ሀገር የራሷ የሆነ ዴቨሎፕመንት ጎል አለ። ስለዚህ least developing country ጎል ለሰስቴኔቢሊቲ የሚያወጧቸው ጎሎችን አቺቭ እንዳያደርጉ contemporary population growth እንዴት አፌክት ያደርገዋል የሚለውንና the effect of development on population growth ምን እንደሆነ ያነሳል ማለት ነው። two important questions are እነዚህ ናቸው ማለት ነው። so specifically 6 major issues can be raised if there is a relationship between population growth and quality of life። እንግዲህ the relationship between population growth እና quality of life ስናይ 6 ሜጀር ኢሹ ዋና ሐሳቦች ይነሳሉ። 6
ዋና ዋና ሐሳቦች ይነሳሉ። አንደኛው will developing countries be able to improve level of living ታዳጊ ሀገሮች level of living improve ማድረግ ይችላሉ ወይ? አንድ ሁለተኛ እንግዲህ how will developing countries deal with the vast increase in labor force developing countries the vast increase in labor force እንዴት ድል ማድረግ ይችላሉ? የመጀመሪያው ምናል will developing countries able to improve their living standard given their anticipated population growth እንግዲህ የምናየው የራሳቸው population growth አለ። ስለዚህ ያን population growth በማየት living standardቸውን improve ማድረግ ይችላሉ የሚለውን አንድ ጥያቄ አነሳን። ሁለተኛው how will developing countries deal with the vast increase in their labor force ነው። ሶስተኛው how will higher population growth rate affect poverty እንግዲህ higher population growth አለ በጣም ፈጣን የሆነ የህዝብ እድገት ፖቨርቲን እንዴት አፌክት ያደርጋል የሚለው ሌላው ኢሹ ነው። the second issue is will developing countries be able to extend the coverage and improve the quality of health care and education in the face of rapid growth ይሄ አራተኛው ነው። አምስተኛው is there relationship between poverty and family size በድህነትና በቤተሰብ መጠን የቤተሰብ ምን ያህል በአንድ ሃውስሆልድ ውስጥ ምን ያህል ቤተሰብ እንዳለ ፋሚሊ ሳይዝ የነሱ ሪሌሽንሺፕ ምን ይመስላል የሚለው እንዲሁም is influence in developing countries more harmful to global environment and to the poor than the absolute increase in the number የሚለው ኢሹ እነዚህ ስድስት ኢሹ ምንድናቸው ማለት ነው? the relationship between population growth and quality of life ለማየት የሚነሱ ኢሹዎች ናቸው ማለት ነው። እንግዲህ ካየን ትሬንድስ ኢን ፖፑሌሽን ግሮዝ ነው። ትሬንድስ ኢን ፖፑሌሽን ግሮዝ ነው። እንግዲህ until 8000 BC ከ8000 ዓመተ ዓለም በፊት the growth rate of world population was only 0.002% per year ወይም ደግሞ 20 ሚሊዮን people with doubling period of 36000 years በ8ኛው ዓመተ ዓለም ጊዜ አመታዊ እድገቱ 0.002% ነበር ወይም ደግሞ 20 ሚሊዮን people ዳበር ለማድረግ 36000 ዓመት ያስፈልግ ነበር። however since about ይሄኛው ከ8000 ዓመት ዓለም በፊት ነው። በ8000 ዓመት ዓለም the growth rate has accelerated and in the last 200 years it has been explosive as indicated below እንግዲህ ከ8000 ዓመት ዓለም በኋላ ግን የተፈጠረው ነገር ምን ኤክስፕሎሲቭ ነው። ለምሳሌ ከ8000 ዓመት ዓለም እስከ 1650 ኤዲ ድረስ 0.05% ነበር ፖፑሌሽን ግሮዙ ዳብል ለማድረግ 1440 ዓመት ያስፈልገው ነበር። ከ1950 እስከ 1990 ደግሞ 0.43% ነበር ፖፑሌሽን ግሮዝ ዳብል ለማድረግ 167 ዓመት ያስፈልግ ነበር። ከ1990 እስከ 1950 ከ1900 እስከ 1950 ደግሞ 0.91% ፖፑሌሽን ግሮዝ ሬቱ ዳብል ለመሆን 79 ዓመት ያስፈልገዋል። ከ1950 እስከ 1980 1.93% ዳብል ለማድረግ 37 ዓመት 1980 እስከ 2010 1.46% per year ዳብል ለማድረግ 49 ዓመት ከዛ currently and the expected 1.3% ዳብል ለማድረግ 55 ዓመት ያስፈልገዋል። ከ2005 እስከ 2050 ፖፑሌሽን ግሮዙ በ0.8 እና በ0.4 ተብሎ ይገመታል። ዳብል ለማድረግ ከ90 እስከ 180 ዓመት ሪስፔክቲቭሊ ያስፈልገዋል። ይሄ just simply trend in population growth ነው። so as a result of the absence or small growth is reached 1 billion in 1804 በ1804 1804 in 1804 million of years after human appearance on earth እንግዲህ as a result of the absence of small growth ግን ከዛ በ1804 ላይ ምን ደረሰ? ቢሊየን ደረሰ። the second billion was added a century later ከዛ 100 ዓመት ወይም ሴንቸሪ ጠበቀና በ1930 second billion ተጨመረ። the third billion በ30 ዓመት ውስጥ 1960 ይደገመ። the fourth took only 15 years 1 ቢሊየን በ1975 አራተኛው ቢሊየን የደረሰው 15 ዓመት ፈጅቷል። the fifth billion 11 በ11 ዓመት ውስጥ በ1986 the 6 billion took 12 years እየቀነሰ ማለት ነው in 1998 and the 7th billion around 14 years ከ14 ዓመት in 2012
ሶ ኢት ኢዝ ኦልሶ ኤክስፔክትድ ቱ ቴክ ሞር ሪስክ ኢን ዘ ፊውቸር። ፖፑሌሽን ግሮዙ ይህን ይመስላል። ሲምፕሊ እንድታዩት ነው። ሶ ሞር ዛን 80% ኦፍ ዘ ወርልድ ፖፑሌሽን ሊቭስ ኢን ሊስት ዴቨሎፒንግ ካንትሪስ። 80% በላይ የሚሆን ህዝብ የሚኖረው በታዳጊ ሀገሮች ነው። ሶ ዜር ኢዝ ኤ ግሬት ቫሪዬሽን ኢን በርዝ ሬት፣ ዴዝ ሬት ኤንድ ፖፑሌሽን ግሮዝ አመንግ ዘ ኔሽን። እንግዲህ የውልደት ምጣኔው፣ የሞት ምጣኔው ወይም የህዝብ እድገቱ በታዳጊ ሀገራትና በሚያድጉ በተለይ ደግሞ ከሀገር ሀገር ዊዝ ኔሽን ምን አለው ዲፈረንስ አለው። ሶ ካንትሪስ ካን ቢ ራፍሊ ዲቫይድድ ኢንቱ 3 ግሩፕስ። ምን አለ ዜር ኢዝ ኤ ግሬት ቫሪዬሽን ኢን በርዝ ሬት፣ ዴዝ ሬት ኤንድ ፖፑሌሽን ግሮዝ አመንግ ኔሽን ካልን እነዚህን ኔሽኖች እነዚህን ካንትሪዎች ራፍሊ በምን እናደርጋቸዋለን? በሶስት ግሩፕ እንከፍላቸዋለን ማለት ነው። የመጀመሪያው ግሩፕ ዘ ዴቨሎፒንግ ካንትሪስ ኤንድ ትራንዚሽናል ኢኮኖሚስ ኮንሲስቲንግ ኦፍ ካንትሪስ ኢን ዩሮፕ፣ ኖርዝ አሜሪካ፣ አውስትራሊያ፣ ኒውዚላንድ፣ ጃፓን ኢቲሲ። እነዚህ ምንድናቸው? ያደጉትና ትራንዚሽናል ኢኮኖሚክ የሚባሉት ናቸው። ሶ ዘስ ሃቭ ፖፑሌሽን ግሮዝ ሬት ቢለው 0.8% ፐር ይር። እነዚህ ነገሮች የአመታዊ የህዝብ እድገታቸው ከ0.8% በታች ነው በአመት ማለት። ሁለተኛው ግሩፕ ሰቨራል ካንትሪስ ፍሮም ኢስት ኤንድ ሳውዝ ኢስት ኤሽያ ኤንድ ላቲን አሜሪካ፣ በምስራቅና ደቡብ ምስራቅ ኤሽያ እና በላቲን አሜሪካ ያሉ ሀገራት ናቸው። ዜር አኑዋል ግሮዝ ሬት ቢትዊን 0.8 and 1.8% ፐር ይር ነው። በ0.8 እና በ1.8 መካከል አመታዊ የህዝብ እድገት ያላቸው ሀገሮች ናቸው። ሶስተኛው ዘ በልክ ኦፍ ሊስት ዴቨሎፒንግ ካንትሪስ ሞስት ኦፍ አፍሪካ፣ ኤሽያ ኤንድ ላቲን አሜሪካ ኢን ዚስ ፖፑሌሽን ግሮዝ ሬት ኢዝ አትሊስት 1.9% ፐር ይር። በእነዚህ ሀገራት በሞስት ኦፍ ኤሽያ፣ ሞስት ኦፍ አፍሪካ፣ ኤሽያ ኤንድ ላቲን አሜሪካ የአመታዊ የህዝብ እድገቱ ቢያንስ 1.9% ፐር ይር ነው። ዘ ዴቨሎፒንግ ካንትሪስ ኤንድ ትራንዚሽናል ካንትሪስ በርዝ ሬት አር ኖት ሞር ዛን 16 ፐር 1000። ያደጉ ሀገሮችና ትራንዚሽናል ኢኮኖሚክስ የሚባሉ ሀገሮች በርዝ ሬታቸው 16 በ1000 ነው። ከዚህ አይበልጥም። ሞስት ኦፍ ዴቨሎፒንግ ካንትሪስ ከሆኑስ ሞስት ዴቨሎፒንግ ካንትሪስ በርዝ ሬት አትሊስት 25 ፐር 1000። ያደጉቱ 16 ፐር 1000 ሲሆን ታዳጊዎቹ ደግሞ 25 ፐር 1000 ይሆናል። ሶ ካንትሪስ ኢን ካታጎሪ 2 ጀነራሊ ፎል ቢትዊን ዘ ቱ ፊገርስ። እንግዲህ ያደጉቱ 16 ፐር 1000 ሲሆኑ ለዛ ነው 16 ፐር 1000 ሲሆኑ ታዳጊዎቹ ደግሞ 25 በትንሹ 25 እና ከዛ በላይ ሲሆኑ ሰቨራል ካንትሪስ ፍሮም ኢስት ኤንድ ሳውዝ ኢስት ኤሽያ ላቲን አሜሪካ ወይም ግሩፕ 2 ደግሞ በ16 እና በ25 መካከል ናቸው ማለት ነው። በ16 እና በ25 መካከል ናቸው ማለት ነው። ሶ ይህን ካየን ሞስት ኦፍ ላርጅ ኢንክሪዝ ኢን ፖፑሌሽን ቢትዊን 1994 and 2025 are expected in developing world, Asia, Africa and Latin America. Their share of global population increased from 7% in 1950 to 81.5% in 2000 and is expected to reach 85.1% in 2025. እንግዲህ ላርጅ ኢንክሪዝ ፖፑሌሽን ከ1990 እስከ 2025 በአዳጊ ሀገሮች ምን ይሆናል ማለት ነው? ይጠበቃል። ዜር ሼር ኦፍ ግሎባል ፖፑሌሽን 7% ነው። በ1950 የነበረው 80.5 ነበረ። በ2000 ደግሞ በ1950 7% ኦፍ ዘ ወርልድ ፖፑሌሽን ሼር ነበራቸው። በ2000 80.5 ሆኗል። በ2025 ደግሞ 85.1% ነው። From 1950s to 2000 Asia, Africa and Latin America grow at a rate of 2.1% yearly. ከ1950 እስከ 2000 ባሉት ጊዜያት ኤሽያ፣ አፍሪካ እና ላቲን አሜሪካ በ2.1% yearly የህዝብ እድገት ነበራቸው። አፍሪካ is expected to have the most rapid growth between 2000 to 2024, which means roughly 2.4% yearly due to high birth rate, which means 38 per 1000 38 ሰዎች ከአንድ ሺህ ማለት ነው። with only 26% of married women using contraceptive የወልድ መከላከያን የሚጠቀሙ 26% ኦፍ ሴቶች ናቸው። ካገቡ ሴቶች 26% ናቸው የሚጠቀሙት። but a low death rate 14 per 1000 which plumbed from 1930 to 1990 because of improvement in health, nutrition, medicine, sanitation የመሳሰሉት ነው። so ይሄን ካየን simply ጀነራሊ ምን ማለት ይችላል ማለት ነው? the world population grows during the
the last 50 to 60 years was unprecedentedly faster, but that it has been decelerating since its peak rate of 2.3% yearly in 1960 to 1.3% in 2005 to unexpected of 0.8% in 2025 and 0.4% in 2050. እንግዲህ ያለፉት 50-60 ዓመታት የዓለም ህዝብ እድገት በዚህ ፍጥነት ያደገበት ጊዜ የለም። ከዛ በኋላ ግን ፒክ 2.3% እድገት ከደረሰ በኋላ ቀነሰ። 1960 ላይ 1.3 2005 ላይ 0.8 ነው 2.3 1960 to 1.3% 2005 to expected of just 2025 ላይ 0.5% 2050 ላይ 0.4% ነው ተብሎ ይጠበቃል ማለት ነው። ስለዚህ ይሄ trade in population growth in the world አየን ማለት ነው። the contributing factors for decline in population growth እንግዲህ በ2050 0.8% ነው 0.4% ይሆናል ተብሎ ይጠበቃል። ስለዚህ the contributing factor for decline in population growth ምን ተብሎ ይጠበቃል? አንደኛ urbanization ነው፣ ሁለተኛ የከተማ መስፋፋት ማለት ነው፣ greater economic aspiration, increased female education and labor force participation as well as more accessibility to family planning። በእነዚህ ምክንያት በ1950 ይቀንሳል ተብሎ ይጠበቃል። በከተሞች መስፋፋት፣ ኢኮኖሚክ አስፒሬሽን መጨመር፣ የሴቶች በሰራተኛው በኃይል ላይ መሳተፍና የነሱ የትምህርት እድል ማግኘትና የፋሚሊ ፕላኒንግ የቤተሰብ ፕላኒንግ የቤተሰብ ምጣኔ ተደራሽነት እንዲቀንስ ያደርጋል። however every year more than 75 million people are being added to the world population ምንም እንኳን እየቀነሰ ነው ብሎ ቢታሰብም በየአመቱ 75 ሚሊዮን ህዝብ ወደ ዓለም ህዝብ ቁጥር ላይ ይጨመራል። አስቡት 75 ሚሊዮን። almost all of this net population increase to 97% in developing countries። ከዚህ 75 ሚሊዮን ህዝብ 97% የሚሆነው ደግሞ በታዳጊ ሀገሮች which means most of Asia, Africa and Latin America የሚጨመር ነው ማለት ነው። increase of such magnitude are unprecedented። ይሄ ማግኒቱድ መጨመር ምንድነው? unprecedented ነው ማለት ነው። simply trends population growth and estimated world population growth history ከ10,000 BC estimate population 5 ሚሊዮን ተብሎ ይታሰብ ነበር። estimated annual percentage increase in the intervening period አልነበረም። ይሄን simply ዩቲ ሶርሱ እዚህ ጋር ተጽፏል። ይሄን እዩት። ምናልባት ኤግዚት ኤግዛም ከዚህ ጋር ጠቅለል ያለ ነገር ሊወጣ ይችላል። ስለዚህ የሆነ በደንብ ብታነቡት ጥሩ ነው። ሂስቶሪካል ትሬንዱ ይሄን ይመስላል። ኦሬዲ እስከ 1900 ድረስ በጣም ብዙ እድገት አልነበረም። አብሶሉት ሳይዙ 1950 ጀምሮ እስከ 2000 ምናምን ድረስ በጣም ፒክ ነው። ከዚህ ውስጥ እንግዲህ 80% የሚሆኑት ለ2000 ለምሳሌ የሚይዙት ለስ ዴቨሎፕድ ሪጅንስ ነው። ስለዚህ ይሄ ፖፑሌሽን ሂስቶሪካል ትሬንድ ግራፊካሊ ያሳያል ማለት ነው። ፖፑሌሽን ግሮዝ ከ1970 እስከ 2200 እንደምታዩትኝ እቺ ከስር ያለችው ጥቁሯ ሞር ዴቨሎፕድ ሪጅንስ ነች፣ ትንሽ ነው ፖፑሌሽን ሸሯ። ይሄ ነጩ ደግሞ ለስ ዴቨሎፕድ ኔሽን ነው፣ ሃይ ነው። ዞሮ ግን ከ2050 በኋላ ፖፑሌሽን ግሮዝ ይቀንሳል ተብሎ ይታሰባል ማለት ነው። ወደ ፖፑሌሽን ዲስትሪቢዩሽን ባይ ሪጅን ኢን 2010 and the projected for 2050 ብናይ ኮንቲኔንታል ኖርዝ አሜሪካ፣ ዩሮፕ፣ ላቲን አሜሪካ፣ አፍሪካ፣ ኤሽያ ኤንድ ዘ ፓሲፊክ አለ። ቶታል ኢን ቢሊየን አለ። በ2010 ኖርዝ አሜሪካ 5% ነበረ ዲስትሪቢዩሽኑ፣ ዩሮፕ 11% ነበር፣ ላቲን አሜሪካ 8% ነበር፣ አፍሪካ 15% ነበር፣ ኤሽያ ኤንድ ዘ ፓሲፊክ 61% ነበር። ቶታል ወርልድ ፖፑሌሽን ኢን 2010 6.89 ቢሊየን ነበረ። 6.89 ቢሊየን ነበረ። 2050 ላይ የኖርዝ አሜሪካ 2010 ላይ ከነበረበት ዘሴም ነው። የዩሮፕ ከ11% ወደ 8% ይቀንሳል። የላቲን አሜሪካ ከ8% ወደ 7% ይቀንሳል። የአፍሪካ ከ15 ወደ 22% በ7% ፖፑሌሽን ሾው ይጨምራል። ኤሽያ ኤንድ ዘ ፓሲፊክ ከ61 ወደ 58 ይቀንሳል። በ2050 የዓለም ህዝብ ብዛት 9.5 ቢሊየን ነው ተብሎ ይጠበቃል። ይሄ ፕሮጀክሽን ነው። ሂስቶሪካል ኤንድ ጂኦግራፊካል ትሬንዱን ፖፑሌሽን ብናየው ይሄ እንግዲህ ፖፑሌሽን ሪፈረንስ ሙ 1998 ወርልድ ፖፑሌሽን ዳታ ሺት ዋሽንግተን ዲሲ ፖፑሌሽን ሪፈረንስ ቢሮ የተወሰደ ነው። ይሄን ይመስላል ማየት ትችላላችሁ። አብዛኛው ይሄ አብዛኛው ኖት የወሰድኩት ከቶዳሮ ኤንድ ስሚዝ ነው፣ ዴቨሎፕመንት ኢኮኖሚክስ። እሱን ሪፈር ማድረግ ይቻላል። ከዚህ ጋር በመነሳት እንግዲህ ኮንሴፕት ኤንድ ዴፊኒሽን
የሚለውን እኔ ኮንሴፕት ኤንድ ዴፊኒሽን ኦፍ ፖፑሌሽን ግሮዝ ኤንድ ኳሊቲ ኦፍ ላይፍ የሚለውን እኔ ሬት ኦፍ ፖፑሌሽን ግሮዝ ኢዝ ሜዠርድ አስ ዘ ፐርሰንቴጅ ይርሊ ኔት ሪላቲቭ ቼንጅ ኢን ፖፑሌሽን ዱ ቱ ናሽናል ኢንክሪዝ ኤንድ ኔት ኢንተርናሽናል ማይግሬሽን። ኔት ኢንተርናሽናል ማይግሬሽን ፖፑሌሽን ግሮዝ እንዴት ይለካል? አንደኛ ዘ ፐርሰንቴጅ ይርሊ ኔት ሪላቲቭ ቼንጅ ኢን ፖፑሌሽን ዱ ቱ ናቹራል ኢንክሪዝ ኤንድ ኔት ኢንተርናሽናል ማይግሬሽን ማለት ነው። ናቹራል ኢንክሪዝ ኢዝ ዘ ዲፈረንስ ኢን ዘ ፈርቲሊቲ ኤንድ ሞርታሊቲ ሬት። ናቹራል ኢንክሪዝ ኢዝ ዘ ዲፈረንስ ቢትዊን በርዝ ሬት ኤንድ ዴዝ ሬት። ሲምፕሊ 10ኛ ክፍል 9ኛ ክፍል ጂኦግራፊ የምታውቁት ነው። ኔት ኢንተርናሽናል ማይግሬሽን ማለት ደግሞ ዘ ዲፈረንስ ቢትዊን ኢሚግሬሽን ኤንድ ማይግሬሽን። ጀስት ስደትን ፍልሰት አለ። ፍልሰት ምንድነው? ወደ ውስጥ አለ፣ ወደ ውጭ አለ። ገቢ ፍልሰትና ወጭ ፍልሰት ማለት ነው። ስለዚህ ሬት ኦፍ ፖፑሌሽን ግሮዝ ዲተርማይን የሚሆነው በምንድነው ማለት ነው? በናቹራል ኢንክሪዝ እና በኢንተርናሽናል ማይግሬሽን ነው ማለት ነው። ናቹራል ኢንክሪዝ ማለት በርዝ ሬት ሲቀነስ ዴዝ ሬት ነው። ኢንተርናሽናል ኢሚግሬሽን ኔት ከሆነ ደግሞ IM ሲቀነስ AM ነው ማለት ነው። ቶታል ፈርቲሊቲ ሬት ኢዝ ዘ አቨሬጅ ነምበር ኦፍ ቺልድረን ኤ ውመን ውድ ሃቭ አሱሚንግ ዛት ዘ ከረንት ኤጅ ስፔሲፊክ በርዝ ሬት ሪሜን ኮንስታንት ስሩአውት ሀር ቻይልድ ቢሪንግ ይርስ። ቶታል በርዝ ሬት ማለት ደግሞ ሲምፕሊ አንዲት እናት በህይወት ዘመኗ ልትወልደው የምትችለው የልጅ ብዛት እስከምታረድ ድረስ ወይንም ቻይልድ ቢሪንግ ኤጅ ውስጥ ልትወልደው የምትችለው የልጆች ብዛት ነው። አቨሬጅ ነምበር ኦፍ ቺልድረን ኤ ውመን ውድ ሃቭ አሱሚንግ ዘ ከረንት ኤጅ ስፔሲፊክ በርዝ ሬት ሪሜን ኮንስታንት ስሩአውት ሀር ቻይልድ ቢሪንግ ይርስ። ዘ ቻይልድ ቢሪንግ ይርስ ሬንጅስ ፍሮም ከ15 እስከ 49 ነው ተብሎ ይታሰባል። ቻይልድ ቢሪንግ ሬጅ ወይም ልጅ የመውለጃ ጊዜ ከ15 እስከ 49 ዓመት ነው ተብሎ ይታሰባል። ዲፔንዳንሲ በርደን የሚባል እዚህ ጋር እንግዲህ ኮንሴፕቶችን ዲፊኒሽን እያየን ስለሆነ ዩዝ ዲፔንዳንሲ ሬሽዮ ይባላል። ዘ ፕሮፖርሽን ኦፍ ያንግ ፒፕል አንደር ዘ ኤጅ ኦፍ 15 ቱ ዘ ወርኪንግ ፖፑሌሽን ኤጅድ 15 to 64 in the country ነው። ይሄ እንግዲህ ዩዝ ዲፔንዳንስ ሬሽዮ የሚባል አለ። ዩዝ ዲፔንዳንስ ምንድነው? ከ15 ዓመት በታች ያሉ ጠቅላላ ሲካፈል ከ15 እስከ 64 ላሉት ማለት ነው። ይሄ ዩዝ ዲፔንዳንስ ሬሽዮ ይባላል። ኦልድ ኤጅ ዲፔንዳንስ ሬሽዮ የሚባል አለ። ኦልድ ኤጅ ዲፔንዳንስ ሬሽዮ ማለት ደግሞ the proportion of elderly people over the age of 64 to the working population age 16 to 64 እንግዲህ ከ64 በላይ ያሉት ሲካፈል ከ16 ኦቨር 60 በሁለቱ መካከል ያሉት ይሄ ኦልድ ኤጅ ዲፔንዳንስ ሬሽዮ። ከ15 በታች ሲካፈል ከ16 እስከ 64 ደግሞ ዩዝ ዲፔንዳንሲ ሬሽዮ አለን ማለት ነው። ዘ ዩዝ ዲፔንዳንሲ gives rise to the hidden momentum of population growth discussed። ይቀጥል እንደምናየው is a dynamic latent process of population growth where population continues to grow despite fall in birth rate due to larger number of child bearing couple። ይሄ የሚሰጠን ማለት ነው ዩዝ ዲፔንዳንሲ ሬሽዮ ሂድን ሞመንተም ኦፍ ፖፑሌሽን ግሮዝ ያሳያል ማለት ነው። ሶ ዘ ሂድን ሞመንት ኦፍ ፖፑሌሽን ግሮዝ ምንድነው የሚለውን እንዴ ዘ ሂድን ሞመንተም ኦፍ ፖፑሌሽን ግሮዝ ዘ ሂድን ሞመንተም ኦፍ ፖፑሌሽን ግሮዝ ኢዝ hidden momentum of population growth is አንደኛ the tendency of growth to continue even after birth rate have declined substantially። ምንም እንኳ ወይንም after birth rate substantially decline ካደረገ በኋላ tendency of growth continue የሚያደርግበት tendency the continuity of growth tendency even after birth rate have declined substantially hidden momentum of population growth ይባላል። አንደኛ ወይንም ደግሞ በሌላ አገላለጽ in another words like an inertia of a car it tends to keep going for some time before coming to stop። በቃ መኪና ለምሳሌ አሁን ፍሬን እየተጫንክ በአንድ ጊዜ ብትጫነው አይቆም፣ ቀስ እያለ ነው የሚቆመው። ስለዚህ ምንም እንኳ just ሞዴል ቢቆም ከዛ በኋላ እስከሚቆም ድረስ ያለው ጋፕ ነው። It tends to keep going for some time before coming to stop. There are two basic reasons for this. ለሂድን momentum of population growth ሁለት ምክንያቶች አሉት። አንደኛ the social economic and institutional forces that have influenced fertility rates over the course of centuries ወይም thus do not simply evaporate overnight evaporate መሆን ስለማይችል ማህበራዊ ኢኮኖሚካዊና ተቋማዊ ፎርሶች አሉ። ምንን ፈርቲሊቲ ሬትን ኢንፍሉዌንስ ሊያደርጉ የሚችሉ ማህበራዊ ኢኮኖሚያዊና ተቋማዊ ኃይሎች አሉ። ምክንያቱም ለምን ሲምፕሊ ኦቨርናይት ኢቫፖሬት መሆን ስለማይችል አንደኛ። ሁለተኛው
ዘ ኤጅ ስትራክቸር ኦፍ ዘ ፖፕሌሽን ኦፍ ሜኒ ኪድስ የሜኒ ኪድስ ኤጅ ስትራክቸር ነው። ዘ ላርጅ ኤግዚስቲንግ ዩዝፉል ፖፕሌሽን ኤክስፓንድስ ዘ ፖፕሌሽን ቤዝ ኦፍ potential parent. Young people greatly outnumber their parent, and when the young reaches adulthood, the number of potential parent will inevitably ምን ይሆናል ማለት ነው? ባይማች ይጨምራሉ ማለት ነው። ባይማች ይጨምራሉ ማለት ነው። ስለዚህ ዘ ሞመንት ኦፍ ፖፑሌሽን ግሮዝ በእነዚህ ሁለት ምክንያቶች ምን ይሆናል ማለት ነው? ይፈጠራል ማለት ነው። ይህን ካየን ፖፑሌሽን ፒራሚዱ population pyramid less developing and more developed countries ለምሳሌ less developing countries population pyramid ከስሩ ምንድነው ሰፊ ነው ወር ላይ እየጠበበ ይሄዳል። ስለዚህ age dependency use dependency ratio በጣም high ነው። old age dependency ratio ደግሞ በጣም low ነው ምክንያቱም high adult population ሲኖር low old age population አለ ማለት ነው። more developing nation ደግሞ just እንደምታዩት ነው በቃ ከላይ ጀምሮ ወር ላይ ያለው ምንድነው ኮንስታንት ነው። ኦልድ ኤጅ ፖፑሌሽንም አለ ማለት ነው በዚሁ የዛሬው ለሰና ተናከለ በቀጣይ በሌላ ርዕስ እንገናኛለን። እስከዛ ድረስ ሰላም ሁኑ። ሌሎች እንድትስ ሼር አድርጉልኝ ፕሊዝ። ጥያቄ አስተያየት ካለ ኮሜንት ሴክሽን አስቀምጡልኝ። የዛሬውን በዚህ እናጠናቅቃለን። ሰላም ሁኑ።